ምን መሰለ ካለ ሲናገር መስዋዕትን የሚያቀርቡትን ዘረዘረ። ስላጭር ሰዎችና ስለ ጃንደረባ ስለ ቋቁቻሞች መቅደሶችን እንዳያረክሱ ወደ መቅደሶች እንዳይቀርቡ ብሎ ከልክሏቸዋል። አልከለከላቸውም? ካልከሏቸዋል እኮ ትክክል ነህ። ካልከሏል እኮ መጽሐፍ ነው እኮ። አላሁ አክበር። ቆይ አላህ አክበር እኮ ይክበር፣ ችግር የለም ግን አዳምጠኝ። አዎ የ11 ዓመት ልጅ ቢያገባ ምን ትያለሽ? ትስማሚያለሽ? በፍጹም አላደርገውም። አልደርምም፣ እቃወማለሁ። በጣም ጥሩ በጣም ጥሩ። በዚያ ዘመን የ11 ዓመት ልጅ ያገባ ነበር ወንድ ልጅ። ከዚያ በ13 ዓመቱ ወለደ። ምን ትያለሽ? ወደ ቻይና ነው ወደ ጃፓን ያለ ሰው ይሄን አይነ መጭማጫ የሆነ ህዝብ ይሄን ጥቅስ ቢያይ ምን ሊል ነው? አላህ ሙስተዓን። ይሄ ነው እና ለአጭር ሰው የተለየ እንዲህ አይነት የረከሰ አመለካከት ያለው መጽሐፍ ቅዱስ ላይ እንጂ በእስልምና ላይ በፍጹም የለም። አጭርም ሁን ጥቁርም ሁን አይነ መጭማጫም ሁን እውርም ሁን አምላክ አላህ ከዚህ ጉዳዩ አይደለም። ነገር ግን ስለሳየን መልሰ ብዬ ነበር። ኦኬ ካየኸው በዚያ ላይ ሐሳብህን ንገረን። ጥያቄ ምንድን ነው? አዎ አይ ስታነበው እየሰማሁ ነበርና እስኪ እንዴት ስላልገባኝ ነው እኔ እንዴት አድርገህ እንደተረዳኸውና አይነ መጭማጫ እግዚአብሔር አያስገባ ምናምን አልከው። እስኪ መጽሐፉን አሁን ታወጣዋለህ ካልደበረ ፈቃደኛ ከሆንክ ገቡ ብሎ ከተጠቀሳቸው ሰዎች መካከል አጭር ሰዎች፣ አይነ መጭማጫ፣ አፍንጫ ደፍጣጣ፣ በደንብ አዳምጥሳል ነው እከካም፣ ቋቁቻም በራሱ አምላክ ወዶና ፈቅዶ በፈጠረባቸው አፈጣጠር ከፈጠረ በኋላ እነዚህን ከመቅደሶቹ ሲያግዳቸው እናያለን። ወደ መቅደስ እንዳይገባ ነገር ያልኩኝ ወደ መቅደስ ያንተ ማየ ነው እግዚአብሔር ነገር ነው። እንደሱ አይደለም ሁሱ ወንድም አለም አንዴ ሰው ጾም ነው ደግሞ አዳምጠኝ። ቆይ አንዴ አዳምጠኝ እንዳደክም። ቆይ ልንገርህ አንዴ ትንሽ ደቂቃ አስጠኝ። አንዴ አስጠኝ ወይ ሁለት። እሺ ጥያቄሽ ምንድነው? አንዴ ቅድም የተናገርከው ቁርአን ላይ የለም ያለው ልጆች ይሰማል። አንድ ሙስሊም ወንድ ጋር እኔ ጋብቻ ብትፈጽም እናንተ እምነት ምን ይላል? ማለት ይሄን እንዴት ይታያል? አይቻልም። የሌላ እምነት ተከታይ ጋር ትዳር መስረት አይቻልም። አላህ በቁርአን ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚንና ይላል። በአላህ ላይ የሚያጋሩ ሴቶች እስካላመኑ ድረስ እንዳታገቡ ብሎ ተናግሯል። እሺ ያለ እድሜ ጋብቻስ እንዴት ይታያል? ነብዩ አሁን አይሻን ከማግባት አንፃር ይህ ጥያቄ ሁሌ የሚፈጥርብኝ ነገር ስለሆነ ወይዬ አለሽ አለሽ ወይ ይሰማል? እሺ ልበልስልሽ። ይሰማሻል? ደስ ይለኛል በጣም ማለት ሁልጊዜ ጥያቄ ስለሚፈጠርብኝ ከልጅቷ እድሜ አንፃር አንድ ነብይ ነው የተባለ ሃይማኖት አባት ይሄን ድርጊት ነብይ ታያለ። እሺ አንድ ከነብይነት መስፈርት ሴት ልጅ በዚህ ዓመታት አግባ የሚል የትኛውም መለኮታዊ መጽሐፍ ላይ የለም። እሺ የትኛውም መጽሐፍ ላይ የለም። መጽሐፍ ቅዱስም ላይ ሊሆን ይችላል፣ ቁርአንም ላይ የነብይነት መስፈርት ሴት ልጅን በዚህ ዓመት ማግባት አለበት የሚል የለም። ሁለተኛ ነገር ምንድነው? ሴት ልጅ ለአቅመ ሔዋን ሳትደርስ ማግባት ይቻላል ወይ? አይቻልም። እንደ እስልምና አስተምህሮ እንደማይቻል በግልጽ ተቀምጧል። ክርስትና ላይ ግን ያልተቀመጠው የቱ ጋር ነው የተቀመጠው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ፋጢማ የምትባል ልጅ ነበረቻቸው። የመጨረሻ ልጃቸው ነች፣ ከሴቶቹ መካከል ማለት ነው። ከሴቶቹ የመጨረሻ ነች። ከእርሷ በፊት እነ ሩቀያና ኡሙ ኩልሱም የሚባሉ ነበሩ። መጽሐፍ ቅዱስን አትንካ የምትሉ ልጆች እሷ አላለችም። ቢያንስ እሷ እውነትን ለማወቅ ነው የመጣችው። ይሄ የንጽጽር ቦታ ነው፣ እያነጻጸርን እንነግራችኋለን። ነብይ ከተባለ መቼም ነብያትን የተቀበለችበት መስፈርት ስላለ በሚለው ነው። ለማንኛውም በእስልምና ለአቅመ ሔዋን ያልደረሰችን ሕፃን ልጅ ማግባት እንደማይቻል ግልጽ ተቀምጧል። ነገር ግን በክርስትና የለም እያልኩኝ ነው። ማስረጃ ልስጥህ። ነብያችን እንዴት እሳቸው እንኳን በዚህ እድሜዋ ሊያገቧት ቻሉ? ካልተቻለ አንድ ያዳምጪኝ መልስ ነው። ረጋ አዜብ ቀስ በይ እሺ። እስክመልስ ድረስ አዳምጪ።
በመጀመሪያ የተቀመጠው ሕፃን ልጅን ማግባት እንደማይቻል ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አይሻ ሕፃን ልጅ ስላልሆነች ነው። ራሷ ነች የተናገረችው። ወደዛ እንመጣለን። ነቢያችን ሰለላሁ ዐለይሂ ወሰለም ፋጢማ የምትባለው ልጃቸውን አቡበክር ስዲቅ የተባለው ሰው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆነው ሰው ለትዳር ጠየቀ። ዳሩኝ ባላቸው ጊዜ ኢነሃ ሰጊራ አሉት። አይ እርሷ ሕፃን ነች አሉ። ዑመር ብን አልኸጣብ መጣ የእርሷን ሳያ ኢነሃ ሰጊራ አሉ። ለእርሱም ዳሩኝ ሲላቸው አይ እርሷ ሕፃን ነች አሉ። ስለዚህ ሕፃን ልጅ ማግባት እንደማይቻል ቃል በቃል ተናግረዋል። ሕፃን ልጅን ማግባት አይቻልም የሚል ግን መጽሐፍ ቅዱስ ላይ የለም በፍጹም። አንዲት ቦታ ላይ በግልጽ ግን ሕፃን ልጅን ማግባት አይቻልም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ወጥቷል። ይሄ ነው። አይ ሕፃን ልጅን ማግባት አይቻልም የሚል አለ መጽሐፍ ቅዱስ ላይ? አዜብ አለ? አዜብ እድሜዋ ለአቅመ አዳም በደረሰች ሰዓት ይላል ምዕራፉን። አሁን በመጽሐፍ ላይ ጠቅስልህ እችላለሁ፣ ግን አይቻልም ብለው እሳቸው የራሳቸውን ልጅም አይቻልም ለመዳር የከለከሉ ከሆነ እሳቸው ግን ያችን ያለ እድሜዋ እሷ የዘገበችው እኮ አለ ድንጋይ ሆኜ በቀረው በጣም ያዘነችባቸው ብዙ እንትኖች አሉ። ሰማለን ደስተኛ አልነበረችም። አሁን አንተ ለምሳሌ የራስህ ልጅ በዚህ እድሜ ትድራለህ? በ6 ዓመት ማስረጃ ተሰማ አለ ማስረጃ መንገድ ሲና ያሳይን ትልቅ ፈቃተሽ እኔ ይዣለሁ ችግር የለም። የቱ ጋር ነው አለ ደስተኛ ነበረች ብትለኝ አንተ በ9 ዓመቷ እኔ ሳልሆን የምለው ራሷ ያለችውን ነው የማሳይሽ። እኔ ራሷ ደስተኛ እንደነበረች ላሳይሽ ነው። ምን ታያለሽ? እስቲ ያሳየኝ። አይዋ እናታችን አይሻ የሚገርማችሁ ስለዚህ ትዳር ራሷ ነች እንዳለ ሐዲሶችን ሁሉ የዘገበችው ራሷ ማለት ነው። ምን አለች? ነቢያችን ሰለላሁ አንደኛ የትዳር ጥያቄ ተጠይቃ ራሷ መልስ እንደሰጠች ዘግበዋለች። ሐዲስ ላይ ቃውጥቼ ላሳያችሁ። አንዴ ትልቁ ላይ አድርገው ልጆች ታብ ስለማታደርጉ እኔ ገስት ምናምን ራሴንም መቆጣጠር ሁሉ አልችልም። ያው ራሴን ትልቁ ላይ ማድረግ አልችልም። ሙስሊሞች ምን ሆናችሁ ነው? ሰው ነው ያው ትልቁ ላይ የሚያደርገው ታብ ማድረግ ይበራችሁ። አሁን ማሳያችሁ ምንድነው ትልቁ ሰርፕራይዝ? እናታችን አይሻ ራሷ ለትዳር ጥያቄ ቀርቦላት ራሷ የመለሰችበት ራሷ ደስተኛ አልነበረችም ብላለች አይደለ? አዎ ደስተኛ ነኝ በትዳሩ ያለችበትን ቃል በቃል ነው ማሳያችሁ። አታርضይ أن تكوني زوجة تكون አሳይሽ ነው። በዚህ እድሜ የትኛው ሴት ማለት ይያል አስበ ቆይተር አሁን ማስረጃ አሳይሽ ነው ከራሷ አንደበት እያልኩኝ ነው። አዜብ የት አድርጊ ደስተኛ ነኝ ብላ ቃል በቃል የተናገረችበትን ላሳይሽ ነው በትዳሩ أن تكوني ተመልከቱ። ያውና ወደ አማርኛ ቀይርላችኋለሁ። ሐዲሱን ዘጋቢዋ አይሻ ነች። ምንጩ የት ይገኛል? ያውና ኢብኑ ሒባን 7095 ላይ ሌሎችም የሐዲስ መዛግብቶች ላይ ታገኙታላችሁ። እዚህ ላይ አማ ተርضይን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለች አይሻ። ራሷ ነች የምትዘግበው። አማ ተርضይን ደስተኛ አትሆኝምን? አንተኩኒ ዘውጀቲ ፊ ዱንያ ወልአኺራ በዚህም ዓለም በቀጣዩም ዓለም የኔ ሚስት መሆንን ደስተኛ አትሆኝምን? ቁልቱ አልኮኝ በላ እንዴ በጣም ደስተኛ ሆናለሁ እንጂ አለች። እንዴታ አንተ የአላህ መልእክተኛ ደስተኛ አሉን? ቃል ከዚያም እርሳቸውም አሉኝ አለች ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ በቅርቢቱም ዓለም በቀጣዩም ዓለም እንግዲያውንስ የኔ ሚስት ነሽ። እና ነብያችን ሰለላሁ ዐለይሂ ወሰለም ደስተኛ አትሆኝምን ብለዋት ቃል በቃል ራሷ ደስተኛ ሁኛለሁኝ ደስተኛ ሆናለሁኝ አለች። ያውና እዚህ ጋር ጉግል ላይ ደስታ የሚለውን መርካት ወይንም አትረካምን በሚለው ተርጉሞታል። ወደ አማርኛ ስቀይርላችሁ ሐዲሱን የዘገበችው ያው አይሻ የምእመናን እናት ይላል። ተሻል አይሻ የምእመናን እናት ራሷ ስትናገር ብላለች በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ መሆን አትረካምን ማትረካም ብለው ተርጉሞታል። አትረኪምን ደስተኛ አትሆኝም ማለት ነው። አልኩት አዎ ደስተኛ ነኝ። እርሱም እንግዲያውስ በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ ነሽ አሉኝ። ስለዚህ ራሷ ቃል በቃል በዚህ በትዳር ደስተኛ እንደምትሆን ተጠይቃ አዎ ደስተኛ ሆናለሁኝ ብላ ትዳሩንም በራሷ እንደበት ተቀብላ የተፈጸመ ነው ማለት ነው። አሁን ስለ
አቅመ አዳም ለማን ነው? ስለ አቅመ ሔዋን መድረስ ምልክቶች ላስረዳሽ፣ ወይንም የምታውቂ ከሆነ አንቺ መስፈርቶችን አስቀምጪልኝ። በዚያ አይሻን እንለካት። አንዲት ሴት ለአቅመ ሔዋን ደርሳለች የምትባለው በእርሷ ላይ ምን ምን ምልክት ሲታይ ነው? አዜብዬ እስኪ ንገሪኝ። ለምሳሌ ከደረቷ አካባቢ ጡት፣ እንዲሁም የወር አበባ። ሌላኛው ነገር ደግሞ በራሷም አለ አይደለ? አፍረትን ስታመጣ ነውርና አፍረትን ክፉና ደጉን በምትለይበት ሰዓት እንጂ አሁን ለምሳሌ እኔ የ9 ዓመት ልጅ ወንድ ልጅ አለኝ። ሴት ደግሞ እንደዚሁ የእህት ልጆች አሉ። ያቺ ልጅ እዚህ እድሜ ለደረሰ ለትልቅ ሰው መዳር፣ አሁን አንተ ያንተ ልጅ ሴት ልጅ መዳር ትፈልጋለህ? በዚህ እድሜዋ ትድራታለህ? አንተ በእኔ ቦታ ብትሆን? አሁን ጥያቄው ስህተት ነው። ጥያቄው ስህተት ነው ያልኩብሽ ምክንያት አሁን እየጠየቅሽኝ ያለሽው አሁን ስላሉ ልጆች ነው አይደለ? ግን ሐዲስ የሚያወራው አሁን ስላሉ ልጆች ሳይሆን የዛሬ 1447 ዓመት በፊት የነበሩ ትውልዶች ናቸው። አንድ ጥያቄ ልጠይቅሽ፣ በዚሁ አንቺ በጠይቅሽዋል። የ11 ዓመት ልጅ ሰፈርሽ አይተሽ ታውቂያለሽ? አሉ። አዎ፣ የ11 ዓመት ልጅ ቢያገባ ምን ትያለሽ? ትስማሚያለሽ? በፍጹም አላደርጉም፣ አልደርምም፣ እቃወማለሁ። በጣም ጥሩ። በዚያ ዘመን የ11 ዓመት ልጅ ያገባ ነበር ወንድ ልጅ። ከዚያ በ13 ዓመቱ ወለደ። ምን ትያለሽ? አየሽ፣ አሁን አንድ ነገር መጽሐፍ ቅዱስ ላይ ያለ ነገር ልንገራቸው። አንድ ነገር የሰው ልጆች ተክለ ሰውነት ከአዳም ጀምሮ 60 ሜትር ነበረ። ማነው 30 ሜትር ነበረ ወይንም 60 ክንድ ነበሩ። ኃጢአትን ባደረገ ቁጥር የሰው ልጅ በምድር ላይ ተክለ ሰውነቱን እየቀነሰ መጥቶ ነው። ገብቶሻል አይደለ? በአዳም ጊዜ የነበረ ትውልድ ከኖህ ጋር ከነበረ ትውልድ ጋር አይገናኝም። በኖህ ዘመን የነበረ ከአብርሃም ጋር የነበረ አይገናኝም። በአብርሃም ጊዜ የነበረ በሙሴ ዘመን ከነበረ ጋር አይገናኝም። በሙሴ ዘመን የነበረ አንዴ የሰው ተክለ ሰውነት ከጊዜ ወደ ጊዜ እየቀነሰ መጥቶ ነው እያልኩሽ ነው። አላህ አዳምን ሲፈጥረው 60 ክንድ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብቶሻል? ዛሬ እንደምናያት የ2 ሜትር ማትሞላ ሰዎች አልነበሩ። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ብላሉ ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን አሉ። አላህ አዳምን ፈጠረው፣ ሲፈጥረው ሚዛኔ 60 ክንድ ነበር አሉ። ልጆቹም በምድር ላይ ኃጢአትን ባደረጉ ቁጥር ጸጋን እየተነጠቁ መጡ። ኃጢአት ጸጋን ይነጥቃል አይደል? አዚ አዎ፣ ያንን ባደረጉ እየቀነሰ መጣ አሉ። ስለዚህ የዛሬ 1447 ዓመት በፊት የነበሩ ትውልዶች ወንዶች ራሱ ገና በ11 ዓመታቸው ያገቡ ነበር። ትላልቆች ነበሩ እኮ። ይኸውልህ የ11 ዓመቱ ከ9 ዓመቷ አይሻ ጋር ቢጋባ እኮ ለእኔ ኖርማል ነው። ምክንያቱም ከአቅምም አንጻር 9ና 11 ኖርማል ነው ልትል ትችላለህ። ግን እሳ የ54 ዓመት ሽማግሌና ያችን የምታህል ልጅ አንተ ብትሆን በራስ ታደርገዋለህ ከሚል አንጻር ነው እንደ ሰውኛ ስናስብ። ምንም ማድረግ አይቻልም። ጥያቄ ያለ ይቀጥል። ለመስማት ዝግጁ አይደለችም። 53 የሚለውን በደጋገም ይዛለች። አይ ጥያቄ ያለው መቀጠል ይችላል። አይውላስ ጥያቄ ከጠየቃችሁ እያንዳንዱ ቃል በቃል ለምትጠይቀው እየመለስኩላት ነው። ደስተኛ አይደለችም ማለት አይ ደስተኛ ነኝ ብላለች ብዬ እየነገርኳት አሳየዋት። እያንዳንዱ ለምትጠይቁት መልስ እየተሰጣችሁ እንደገና ያንን ነገር አይወራችሁን አትዝጉት። ጋስ ለመቀበል ያንን ዝግጁ ሁኑ። ወጣችኋል። በዛን ጊዜ የዛሬ 1447 ዓመት በፊት የ9 ዓመት ልጅ ትድራለሁ ወይ ልጅህን ብትለኝ አወድራለሁ። አሁን ግን አንቺ የጠየቅሽው አሁን ነው። ይቻላል አሁን ነው። የዛሬ 1447 ዓመት በፊት የነበሩ ልጆች የ11 ዓመት ልጅ ዛሬ ትድራለሽ አልድርም ማለት የዛኔ ግን ያገባ ነበር። ወጣችኋል። ስለዚህ አይሻ ምን ለማለት ነው? ባጭሩ ወጣት ሴት ነበረች። ተክለ ሰውነቷ የደረሰች ወጣት ሴት ነበረች። ወጣችኋል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲያገቧት ወጣት እንደነበረች ራሷ ተናግራለች። አንዲት ሴት ለአቅመ ሔዋን የምትደርስበት እድሜ ላይ ደርሳ ነበር። ቅድም ብላለች ሴት ልጅ ለትዳር የምትደርስበት ለአቅመ ሔዋንነት ምልክት ስላት የወር አበባ ማየት። አዎ የወር አበባ ታይ ነበር አይሻ። ቃል በቃል ራሷ ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን አለች አይሻ 9 ዓመት ከሞላት ሴት ልጅ እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናግራለች። ገብታችኋል? ከአቅመ ሔዋን ምልክት የወር አበባ ማየት ነው። እሷ በራሷ ልጅቱ እንደተናገረች ያንን ታይ ነበር።
ይህን ይመስላል። ይህ ሁሉ ያለ ግን መጽሐፍ ቅዱስ ሰላም ላይ አለይኩም። ሴት ልጅን በዚህ ዓመቷ ታግባ የሚል መስፈርት የለም። ስለዚህ አንድ ሰው እንደ መጽሐፍ ቅዱስ የ3 ዓመት ህፃን ልጅ ቢያገባ ችግር የለውም። የሚከለክል ምንም አይነት ነገር ስለሌለ በቁርአንና በሐዲስ ላይ ግን ነብያችን ሰለላሁ ዐለይሂ ወሰለም አደራ ህፃን ልጆችን እንዳታገቡ ብሎ አስቀምጠዋል፣ ከልክለዋል። ህፃን ልጅ እንዳታገቡ የሚል መጽሐፍ ቅዱስ ላይ የለም። አይ ይቀጥሉ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። መጽሐፍ ቅዱስ ነበር ጥያቄ ያለ ይብሱይ ይሰማል? እሺ ቀጥልሽ። ጆሹዋ የሚላለ ይሰማል? ሁሴ ይሰማል? ወንድም ቀጥል። እየሰማ እሺ ሰላም ነው አይደል? እንዴት ናችሁ? በኦሪት አለ ጥያቄ መጠየቅ ፈልጌ ነበረ ከተቻለ። ጥያቄ ምንድን ነው? እሺ አይ ከቁርአናችሁ ላይ ቅድም ስጽፍ ነበርና አጫጭር ሰዎችና ጥቋቁር ሰዎች ጀነት መግባት እንደማይችሉ የሚል ነገር አለና እሱ ነገር ከምን አንግል ነው ብታስረዳልኝ? ልታሳይ ትችላለህ? የሸዋዬ ደጋግመህ እሱን ጥያቄ ኮሜንት ላይ ስጽፍ አይቻልም። ለዛ ነው ደጋግሜ ጻፍኩ። አድሚኖች አንድ ትልቁ ላይ አድርጉት። ቪዲዮ ነው የእናንተ ይሰማል? በቁርአናችሁ ላይ ብለሃል። በቁርአን ላይ አጭር ሰዎች ጀነት አይገቡም የሚለው ላሳየን አንድ ጊዜ። ትልቁ ላይ ክፈት። አጭር ሰዎች ጀነት አይገቡም የሚለውን በቁርአን ላይ ያሳየን። በቁርአናችሁ ላይ እንደዛ ይላል ብለሃል። ቪዲዮ ላይ ነው ያየው እና የእናንተ ኡስታዝ ነው እንደውም ሴቭ አድርጌያለሁ። እና የኛ ኡስታዝ አይደለም። ምንም ስለ ሃይማኖት እውቀት የሌላቸው ልጆች እየመጡ ቪዲዮ ሰሩ ማለት ላይክ ለማግኘት እነዛ ቁርአንና ሐዲስ ላይ ማለት አይደለም። እየጠየቀኝ ከሆነ ልመልስልህ። አይ አለ ብለህ የምትሞግት ከሆነ ግን ማስረጃ አውጣ። አይ ሳይሆን እኔ ቪዲዮ ላይ አይቼ እንደውም ሴቭ አድርጌያለሁ ቪዲዮና አንድ ስልክ ስላለ እንጂ አሳይ ነበረ። አይደለም እንደሱ ሳይሆን የሃይማኖት መለኪያ ቁርአንና ሐዲስ እንጂ አንድ ምንም ስለ እስልምና ግንዛቤ የሌለው ልጅ ጥምጣም ለብሶ ስለተናገረ ያንን ቪዲዮ ይዛችሁ ይሄ የዋህነት ነው። እኔ አንድ ክርስቲያን ልጅ ሰፈር ለሰፈር ቢዞር ልጅ መጥቶ ስለ ክርስትና የሆነ ነገር ተናግሮ ያንን ቪዲዮ ይዤ ዞራለሁ እንዴ? ይሄ ሃይማኖቱ እምነት ነው መሰረት ነው ብዬ ይሄ ሞኝነት ነው። አሁን ጥያቄ ወደ የምትጠይቀው ልበልልህ፣ አዳምጠኝ እሺ። ጥያቄ ከሆነ የጠየቀው ልመልስልህ። አይ ሙግት ከሆነ ግን ማስረጃ አውጣ እያልኩህ ነው። ጮለ የሸዋ እርኩስ ሊላቸው አይገባም። ሁላችንም እንደምናውቀው ርኩሰት የሚመጣው ሰው ልጅ በሚያደርገው በራሱ ላይ ኃጢአት እንጂ አምላክ በፈጠረበት ማንነቱ በፍጹም ሊሆን አይገባም። ነገር ግን እግዚአብሔር አጫጭር ሰዎችን እርኩሶች ናቸው፣ መቅደሴን እንዳያረክሱ እንዳይቀርቡ እነዚህ ብሎ ሲያርቃቸው እናያለን። ማስረጃ ያውና መጽሐፍ ቅዱስ ላይ ያሳያችሁ። እሺ ያውና እዚህ ጋር ምን ይላል? ኦሪት ዘሌዋውያን ያውና ምዕራፍ 21 ቁጥር 16 ምን ይላል? እግዚአብሔር እዚህ ጋር እግዚአብሔርን ሙሴን እንዲህ ብሎ ተናገረው ይላል። ተመልከቱ። ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር እንግዲህ ነውር ያለባቸው ብሎ እውር አለ፣ ወይንም አንካሳ፣ ወይንም አፍንጫ ደፍጣጣ፣ ወይንም ትርፍ አካል ያለው፣ ወይንም እግረ ሰባራ፣ ወይንም እጀ ሰባራ፣ ወይንም ጎባጣ፣ ወይንም ደንክ አጭሮች ማለት ነው፣ ወይንም አይነ መጭማጫ፣ ወይንም እከካም፣ ወይንም ቋቆቻም፣ ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምን እንደሆነ ታውቃላችሁ? መቅደሴን ያረክሳሉ ብሎ ይገልጻቸዋል። ቀጥሎ ምን ይላል? ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው አለ። የአምላኩን እንጀራ ያቀርብ ዘንድ አይቅረብ።
የቅዱስ ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ። አላሁ አክበር። ወደ መጋረጃው አይግባ፣ ወደ መሰዋይም አይቅርብ። የምቀድሳቸውን የእግዚአብሔር ነኝ አለ። መቅደሶችን ያረክሳሉ አለ። በእስልምና ቤተ መቅደስ ወይም መስጂድ ማንኛውም ሰው እውርም ልትሆን ትችላለህ፣ አካል ጉዳተኛ ያለህም ልትሆን ትችላለህ፣ አጭርም ልትሆን ትችላለህ፣ መምራት ትችላለህ። በየትኛውም ተክለ ሰውነት ላይ ሆነ የነቢያችን ሰለላሁ ዐለይሂ ወሰለም አንዱ የቤተ መቅደስ ኃላፊ መሪ ያደረጉት ማየት የተሳነው ሰው ነበር፣ እውር ነበር። ካነ ረጁል አዕማ ማየት የማይችል ሰው ነበር። አሁን እዚህ ጋር ህሊናቸውን ጠይቁ። አምላክ ነው አይደል በዚህ ተክለ ሰውነት ሰዎችን የፈጠራቸው አጭር አድርጎ እንደገና እነዚህ መቅደሶችን እንዳይቀርቡ ያረክሳሉ ብሎ ቢናገር ትላላችሁ? በተክለ ሰውነታቸው ማለት ነው። ከአምላካችን ከአላህ ግን ሰዎች የሚያረክሳቸው ኃጢአት ብቻ ነው። ያንንም እንዳውም ንስሐ ካደረጉ አምላክ አላህ ሱብሓነሁ ወተዓላ ሊያቀርባቸው ቃል ገብቷል። እንዳውም ኑ እያለ ይጠራቸዋል። ሰው ልጅ በራሱ ላይ ርኩሰትን ያመጣል እንጂ ኃጢአትን በማድረግ አምላክ በፈጠረው ማንነቱ እርኩስ ተብሎ ሊገለጽ አይገባም። ራሱ ፈጥሮት ራሱ አጭር አድርጎ ፈጥሮ ራሱ አይነ መጭማጫ አድርጎ ፈጥሮ አሁን ቻይናዎች ይሄን ቢያዩ ምን ሊሉ ነው? ወደ ቻይና እና ወደ ጃፓን ያለ ሰው ይሄን አይነ መጭማጫ የሆነ ህዝብ ይሄን ጥቅስ ቢያይ ምን ሊል ነው? አላህ ይመስገን። ይሄ ነው እና ለአጭር ሰው የተለየ እንዲህ አይነት የረከሰ አመለካከት ያለው መጽሐፍ ቅዱስ ላይ እንጂ በእስልምና ላይ በፍጹም የለም። አጭርም ሁን ጥቁርም ሁን አይነ መጭማጫም ሁን እውርም ሁን አምላክ አላህ ከዚህ ጉዳዩ አይደለም። ነገር ግን ስለ እምነትህና ስለ ስራህ ብቻ ነው። አላህ በቁርአን ላይ በርካታ ቦታ ላይ ሲናገር ይላል ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱን ነዒም አለ። እነዚያ ከእናንተ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው እያለ ይናገራል። ልክ እንዲሁ ከሃዲ ልክ እንዲሁ በኃጢአት ላይ ያለ ሰው እርሱን ደግሞ ሊቀጣው ቃል ገብቷል። ወለዚነ ከፈሩ አለ እነዚያ ግን የካዱ ሰዎች ወከዘቡ ቢአያቲና አናቅጾችን በነቢያቶች ላይ ያወረድኳቸውን ያስተባበለ ሰው ኡላኢከ አስሐቡን ናር እነዚህ የእሳት ጓዶች ናቸው፣ የእሳት ሰዎች ናቸው አለ። ስለዚህ በክህደትና በኃጢአትህ ትረክሳለህ እንጂ በእምነትህና በስራ በመልካም ስራ ትጸድቃለህ እንጂ አምላክ ራሱ በፈጠረበት ተክለ ሰውነትህ በፍጹም አትጸድቅምም አትረክስምም። በዚያ ይሄን ይመስላል። እሺ ጥያቄ ያለ ግጥ ውሻ አለበት እና ውሻ ነያሳ ለሐጩ ምን እንደሚነግስ አውቃለሁ። ነገር ግን መላእክት ለምን ነው የሚያግደው? እሺ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው ጋር መጣ። መልአኩ ጅብሪል ዐለይሂ ሰላም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ጊዜ እመጣለሁ ብሎ ቃል ገብቶላቸው ነበር። በዚያ ጊዜ ግን ጠበቁት፣ ዘገየ፣ አልመጣም። ጅብሪል ደግሞ ቃሉን አያጥፍም፣ ይወታቸዋል። ነገር ግን በዚያ ሰዓት ዘገየ። ሳይመጣ ቀርቶ ነው ወይ ጅብሪል? ላ መጥቷል፣ ቃልን ጠብቋል። ግን ቤት ነው ያልገባው፣ ውጭ ላይ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ጋደም ብለው ነበር አልጋቸው ላይ። ወጣ ብለው ወደ ውጭ ሲመለከቱ ጊዜ ጅብሪል ዐለይሂ ሰላም በሩ ላይ ቆሟል። ጅብሪል ሆይ ዘገየህ አላቸው ብሎ ጠየቁት። ነቢ ሰለላሁ ዐለይሂ ወሰለም ማያል ዘገየሁ መጥቻለሁኝ አለ። ወላኪንና ነሕኑ መዓሽረል መላኢካ ላ ነድኹሉ በይተን ፊሂ ኪላብ ወተማሲል አለ። ነገር ግን እኛ መላእክቶች ውሻና ምስል ካለበት ቤት አንገኝም ብሎ ተናገረ። ለመሆኑ ጅብሪል ዐለይሂ ሰላም ውሻውን ፈርቶ ነው ወይ? ከዚህ በፊት ስለሰማህ ነው። አንዳንድ እስልምናን እንተቻለን የሚሉ ዲያቆኖች ጅብሪል ውሻ ይፈራል በእስልምና ብለው ይሄን ያመጣሉ። ይፈራል የሚላለ ቃሉ ላይ ነው። ፈርቶ ነው? ላ አይደለም። ጅብሪል ዐለይሂ ሰላም አይደለም ውሻን ይሄን ዓለም በሰከንድ አጥፋ ቢባል ማጥፋት የሚችል አካል ያለው እንደሆነ ኢስላም ይገልጸዋል። አላህ ራሱ በቁርአን ላይ ምን ይላል? ዐለመሁ ሸዲዱል ቁዋ ይላል። የብርቱ ኃይል ባለቤት ብሎ ይገልጸዋል ጅብሪልን። ዚ ቁወቲን ዐንደ ዚል ዐርሽ መጂድ የብርቱ ኃይል ባለቤት እያለ በርካታ ቦታ ላይ ይገልጸዋል። የሎጥን ህዝቦች የቀሰፋቸው መልአኩ ጅብሪል ዐለይሂ ሰላም ነው። አምላክ አላህ ወደ አብርሃምና ወደ ሰዶም ህዝቦች ወይንም ወደ ሎጥ ህዝቦች የላከው ሶስቱን መልአክ ነው። ራሱ አምላክ አይደለም የወረደው። ወለቀድ አርሰልና ሩሱለና ኢብራሂም ቢልቡሽራ ይላል። በእርግጥም ወደ አብርሃም መላእክቶቼን ልኬያቸዋለሁኝ ብስራትን አስይዤ እያለ አላህ ሱብሓነሁ ወተዓላ ተናግሯል።
እንደተቀላይ እነዚያ ሰዎች እንደተቀላይ ወደ መልአኩ ስመጣ ጊዜ ፈርቶ ሳይሆን ነገር ግን መልአኩ ጅብሪል አለይሂ ሰላም ነጃሳ ከሆነበት ቦታ ስለማይገኝ ነው። መላእክቶች ተብሎ እዚያ ቦታ ላይ ሁሉም መልአክ ነው ወይ? ላ ሁሉም መልአክ አይደለም የታሰበበት። ማን የታሰበው ከተባለ ራሱ ጅብሪል አለይሂ ሰላም ነው። ታዲያ ለምን መላእክቶች ብሎ በብዜት ገለጸ ከተባለ هذا يعني يقال عنه في عند الأصوليين عام يراد به الخصوص قالوا ጥቅል ሆኖ ነገር ግን አንድ ግለሰብ ብቻ የሚታሰብበት ነው። ለዚህ ማስረጃ ከቁርአን ልስጣችሁ። ለምሳሌ ወደ ማርያም አለይሃ ሰላም የመጣው መልአክ ማን ነው? ልጆች ኮሜንት ላይ መልሱ። ወደ መርየም አለይሃ ሰላም የመጣው መልአክ ማን ነው? ወደ መርየም የመጣው መልአክ ማን ነው? ጅብሪል። አያችሁ አይደለ? ስንት መልአክ ነው ጅብሪል? አንድ መልአክ ነው። በሱራ መርየም ላይ የማርያም ምዕራፍ ላይ አንድ መልአክ እንደሆነ የመጣ ይገልጸዋል። ነገር ግን በሱራ አሊ ኢምራን ላይ አላህ ምን አለ? ወደ ማርያም ስለመጣው መልአክ ወኢዝ ቃለቲል መላኢከቱ ያ መርየም፣ መላእክቶችም ለማርያም ባሏት ጊዜ አለ። አያችሁ፣ አንድን አካል በብዜት መጥራት የተለመደ ነው። አላህ ሱብሓነሁ ወተዓላ ወደ መርየም የመጣውን መልአክ አንድ መልአክ እንደሆነ ከገለጸው በኋላ መላእክቶች ብሎ ገለጸው። ወታቻላረ ስለዚህ መልአኩ ጅብሪል አለይሂ ሰላም እኛ መላእክቶች ውሻ ካለበት ቤት አንገኝም ሲል ጊዜ አልገኝም እያለ ራሱን በብዜት እየገለጸ ነው ማለት ነው። ይሄን ይመስላል ባጭሩ እንጂ ሁሉም መላእክቶች ማለት አይደለም። ወታቻላረ የማይገኝበት ምክንያት ምንድነው ከተባለ ፈርቶ ምናምን እንደሚሉት ሳይሆን ለእርሱ የማይገኘው በዚያ ቦታ ላይ ውሻ ለጋጉንና ለሃጩን ስለሚያንጠባጥብ እርሱ ነጃሳ ስለሆነ በዚያ በነጃሳ ቦታ ላይ ስለማይገኝ ነው። ምክንያቱ ለምንድን ነው ያልተገኘበት ምክንያት ከተባለ መልአኩ ጅብሪል ለቅጽበት እንኳን አላህን ሳያወሳ መቆየት ስለማይፈልግ ነው። ወጣችኋል። በዚያ በነጃሳ ቦታ ላይ ሆኖ የአላህ Subhanahu Wa Ta'ala ክብር ማንሳት አይፈልግም። ስለዚህ እዛ ሳይሄድ እርሱ ባለበት ሁኔታ ሆኖ አላህ Subhanahu Wa Ta'ala እያወሳ መቆየት ይፈልግ መልአክ ነው። ምክንያቱም አላህ በቁርአን ላይ ሲገልጸው يسبحون الليل والنهار ብሏቸዋል። ቀንም ሌትም እኔን አላህን ያወሳሉ መላእክቶች እኔን ይገዛሉ ብሏቸዋል። በዚያ በነጃሳ ቦታ ላይ ሆኖ የአላህን ክብሩን ማንሳት ስላልፈለገ እዚያው ውጭ የቀረበት ለዚህ ምክንያት ነው ማለት ነው። ገብቷል? ሁለተኛ ጥያቄ እሺ ትቀጥላለህ አንድ ጊዜ። እሺ ሁሱ መልስልኝ። አሁን አያቱላህ በጀነት 72 ቺክ እያጫወቱ ነው ወይ? ናግባ ልኬልሃለሁ። ችግር የለውም። ነው ግቡና ዛሬ ለመጨረሻ ጊዜ ይሄንን ውሸታ መምህሮቻችሁን የሚጭኗቸውን ሁሉ አራግፍላቸዋለሁ። እያንዳንዱን ወሱ ሰላም ነው ወንድሜ? ናግባ አላህ አልሐምዱሊላህ። ኤፊ ናግባ አለን። ጾም አሪፍ ነው አላህ አልሐምዱሊላህ አለና። ያው ልጁ ሙስሊምም ስለሆነ እኛ የተቀደረብንን ጠይቅ። አንድ ያስቀድመኝና እኛ ያው ተቀድሮብን ስለሆነ እኔ ልጠይቅ። ይሄኛው ያመነ ስለሆነ ትንሽ ብታስቀድም። ምንድን ነው የተቀደረብህ? ያው ጥመት ውስጥ ያሉ እንድንድን። ወደ ጥያቄ ግባ። አይ ቅድም ካነበብካት ላይ እስኪ አይነ መጭማጫ ምናምን ላልከው አይገባም እንዴ? እሱን ብታሳየን መልሰ ብዬ ነበር። ካየኸው በዚያ ላይ ሐሳብህን ንገረን። ጥያቄ ምንድን ነው? አዎ አይ ስታነበው እየሰማሁ ነበርና እስኪ እንዴት ስላልገባኝ ነው እኔ እንዴት አድርገህ እንደተረዳኸውና አይነ መጭማጫ እግዚአብሔር አያስገባ ምናምን ላልከው እስኪ መጽሐፉን አሁን ታወጣዋለህ ካልደበረ ፈቃደኛ ከሆንክ እኮ አንብበነዋል፣ አይተሃል። ጥያቄህ በእርሱ ላይ ምንድን ነው? ጊዜ ለመቆጠብ ጥያቄህን ጠይቀን። ያልተረዳኸው ነገር ምንድን ነው? ጥያቄ አይ ያልተረዳሁት ሳይሆን አንተ ያልተረዳኸው ነው የምነግርህ። ሁሱ ለምን ነው ያልተረዳኸው ምክንያት? እኔ ምን ነበር ያልኩት? አንተማ አይነ መጭማጮቹ እነዚህ ጉዳት ያላቸው በጥቅሉ ወደ መቅደስ አይገቡም ነው ያልከ አንተ። እና ከምን አንፃር እንደተባለ አልተረዳኸውም።
ኖ ቆይ መጽሐፉ እንደሱ ይላል አይደለም? እኔ እንዳልኩት እና ይሄ ትእዛዝ የሚባለው ለነማን ነው ያለ ይላል እኮ። ግን ከምን አንፃር ነው የፈታኸው አንተ? መጽሐፉ ይላል አይደለም ነው ሁሱ። ይኸውልህ አንድ ነገር ልንገርህ፣ አንዳንዴ መጽሐፉ ከምን አውድ ነው የሚፈታ የሚለውን ማወቅ ጥሩ ነው። መጽሐፉ ይላል ወይስ አይደለም? አሁን ያልከውን አንተ የደገምከውን ነው ያልኩት። መጽሐፉ ይለዋል አይለው? መጽሐፉ የሚለው ከምን አንፃር እንደሆነ ፍቀድልኝ አብራራለህ። ከምን አንፃር እንደሆነ መጽሐፉ ይላል ወይም አሁን ያልከውን አንተ ብለሃል ብለህ መጽሐፉ እኮ አለ፣ መጽሐፉ ላይ ያለ ከምን አንፃር ተባለ የሚሆን አንተ አልተረዳኸውም። ዝም ብለህ ነው አንተ ጥሬውን ያነበብከው። አባቶች የጫኑን ትርጓሜ ተናገር። ግን መጽሐፉ አንተ እንዳልከው አይልም አትበል፣ ዋሽተሃል አትበል። ትርጓሜ አይደለም በቃ ለኔ ከራስ ሁሱ እኔ ከራሴ አንዳችም በኩል እናገራለሁ። ንግግሬም ቀን ነው በማስረጃ ከመጽሐፋችሁ እንጂ አለመጽሐፋችሁ አይደለም። አጫጭር ሰዎች ወይንም አይነ መጭማጫ ከካም ቋቁቻ የሚሆኑ ሰዎች መቅደሴን ያረክሳሉ ብሏል እግዚአብሔር። ወደ መቅደሴ እንዳይቀርቡ ብሏል አላለም? ይኸውልህ ወደ ቅድስተ ቅዱሳን እንዳይገቡ። አሁን ቅድም አንተ ምን አልክ? ጅብሪል ውሻ የማይገባበት አላህ ስለሚረክስ ለሐቅ ስላለው ነው አልክ። እነዛ አይገባም የተባሉት አዳምጠኝ ልንገርህ። እነዛ አይገቡም የተባለበት ምክንያት አይሁን ለመከራከር ምናምን አይደለም። አሁን ተውና እና እዛው መጽሐፍ ላይ ቁምና የታሰበው ምንድነው አስረዳን እስኪ። መጽሐፉን አውጣው አንድ ባንዳ አያነበብክ አንተ ላስረዳህ። ሰምተነዋል፣ አንተም ደግመሃል ቃሉን። ትርጓሜው ምንድነው ንገረን። አይነ መጭማጫ ትርጓሜ አይደለም፣ ቀጥታውን ነው የምነግርህ። ይኸውልህ አይነ መጭማጫ እነዛ አካለ ስንኩል አካል ጉዳተኛ ያለባቸው ምን አለ ከታች ላይ ምግቡን ይብሉ አለ። ነገር ግን ቅዱስ ቅዱሳን ገብተው ማዘጋጀት አይችሉም። አሁን አንተ ምን አልክ? አላህ ቤተ መቅደስ አይነ ስውሮችን ቢሆን ይገባሉ አልክ። ረበ ፈጣሪ መጽሐፍን አብራርተህ ስጨርስ አላህ ብለህ ትጀምራለህ። ችግር የለም ጨርሰሃል። ነገር አይደለ? እነዛ ደግሞ የተባሉት ለምሳሌ አንድ አንካሳ ሰው ገብቶ መስዋዕቱን ማዘጋጀት አይችልም። ለምን? ደካማ ስለሆነ። አንድ አይነ ስውር ግባ ብትለው ገብቶ ማዘጋጀት አይችልም። ለምን? ደካማ ስለሆነ ስለማይችል። ነገር ግን ምን አለ? ምግቡን ይመገቡ። እንደሱ ያለህ ማለት ነው። ምግቡን ይመገቡ ነው ገብቶ ማዘጋጀት ስለማይችል ነው አለ ይሄ ሰው መጽሐፉ ላይ ሲዋሽ። ነገር ግን መጽሐፉ የሚለው ስለሚያረክሱ ነው ያለው። ላውጣልህ እንዴ? አዎ። እና ቅዱስ መስዋዕትን አይነ መጭማጫ ካይኑ ምን ይወጣል? ማዘጋጀት አይችሉም። መብላት ግን ይችላሉ እኮ ነው የሚል ሁሱ። አጫጭር አድርጎ የፈጠራቸው ማን ነው? ይሄን ችግር በራሳቸው ላይ ያመጡት ራሳቸው ናቸው ወይንስ አምላክ ራሱ ነው አጭር አድርጎ በዚህ ይሄን ችግር ያመጣባቸው? ይኸውልህ አንድ ነገር ልንገርህ፣ መስዋዕት ማዘጋጀት አይችሉም። አጭር መሆን ኃጢአተኛ ነው አላለም? አጭር መሆን ኃጢአተኛ ነው? አንድ ሰው አይነ ስውር ቢፈጠር የኃጢአት መገለጫ ነው? ያረክሳሉ አለ እግዚአብሔር። የሚያረክሱት ሁሱ ለምሳሌ አይነ መጭማጫ ቢገባ ቅዱስ መስዋዕቱን ያረክሳል። ለምን? ከአይኑ የሚወጣ ነገር ስላለ። ሰምተኸኝ ነው? ምንድነው ከአይኑ የሚወጣው አይነ መጭማጫ? አሁን ቻይናዎች አሉ፣ ከአይናቸው ምንድን ነው የሚወጣው አይነ መጭማጫ? ያንኛው የሚመጣው በሰዓቱ በብሉይ ኪዳን ለምጽ አለ። በለምጽ ሲመቱ ጉዳት ይደርስባቸዋል። ስለዚህ መስዋዕቱን ስለሚያረክሱ ነው። ስለ ለምጽ አላወራም አንቀጹ። ለምጽ የለም እለፍሱን። አይነ መጭማጫዎች ወይንም አይናቸው ትናንሽ የሆኑ ሰዎች ምንድነው ከአይናቸው የሚያመጣው ችግር? ካፋቸው ፈሳሽ ነገር አይወጣም። አንደኛ ወደ ቅዱስ ሲጀመር የሚል መስዋዕት ለማዘጋጀት ነው። ከአይናቸው የሚወጣል ብሎ ነበር። አሁን ካፋቸው የሚወጣ ነገር የለም ወይ አለ ሁሱ። ልንገርህ ሁሱ የለም። ተው፣ እኔ አንተ ጋር መጨቃጨቅ ፈልጌ ያለውን እውነታ ነው። መጽሐፉ ስላለ ታነበዋለህ። ወደኋላ ተመለሰ። ይሄ እኮ ለአንተ ይጠቅምሃል ለመከራከሪያ። የእኛን መጽሐፍ ማወቁ ትጠቀምበታለህ አንተ። ግን ልንገርህ የሚለው ከላይ ጀምረህ መስዋዕት የሚያዘጋጁ ጭቆ የመረጠ አጫጭሮችን ሰዎች ያረክሳሉ ብሎ የሚናገር መጽሐፍ አምላክ ራሱ ተፈጥሯቸው አፈጣጠር ፈጥሮ አረጋ በለ ወደ በፈጣሪ ይሄ ምን አለ? ስለማይችሉ ነው፣ ከአይናቸው የሆነ ነገር ስለሚወጣ ነው። ብዙ ትርጓሜ ሰጠ በራሱ። ነገር ግን መጽሐፉ የሚለው ምንድነው? ስለሚያረክሱ ነው አለ። ያሰላም ስለሚያረክሱ እርኩሶች ናቸው ይላቸዋል። ይሄ ብቻ አይደለም፣ ሴት ልጅን በወር አበባ ጊዜ እርኩስ ናት ይላል አይደል እግዚአብሔር? እሷን ራሷን ማለት ነው እርኩስ ናት ይላታል።
እርኩስ ናት ለሚለው እኮ ቁርአን ላይም አለ። ሁሱ የሴቶች ምዕራፍ ላይ አለ እኮ ምዕራፍ 4 ጀምሮ አለ። እርኩስ አትቅረቧት የሚል አለ። ወዴት ነው የምታመጣው? አየሽ ኦኬ፣ ቁርአን ላይ እርኩስ ናት የሚለውን አሳየን። የቱ ጋር ነው ያልከው? ወር አበባችሁ ጊዜ የሚል አለ የሴቶች ምዕራፍ ላይ አይቼዋለሁኝ። ግን ወደዚህኛውን እንተውና አለ እርኩስ ናት በዛ ጊዜ አትቅረቧት፣ ከነጻሽ በኋላ ግን ቀረቧት፣ የነካችሁም ሁሉ ይረክሳል። አታዳምጥም እንዴ? ማውራት ብቻ ነው እንዳይችልም አዳም እሷን እርኩስ ያላት የቱ ጋር ነው በቁርአን ላይ? እኔ ግን መጽሐፍ ቅዱስ ላይ ሴቶችን እርኩስ እንዳላቸው እግዚአብሔር ያሳያል። ሴት ልጅ በመጽሐፍ ቅዱስ በጣም የተናቀች ነች። እግዚአብሔር እርኩስ እያለ ነው የሚጠራት። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ ከራሳችሁ መጽሐፍ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱስ ነው። አሁን ላሳይህ ነው ሴቶችን እርኩስ እንዳላቸው እግዚአብሔር። ነገር ግን አንተ በቁርአን ላይ አንዲት ቦታ አላህ ሴትን እርኩስ እንዳላት ልታመጣ አትችልም። የቱ ጋር ነው እርኩስ ያላት? ማስረጃ አምጣ አለ ብለሃል። የቱ ጋር ነው ያላት? አጸያፍ ናት የሚል የለም። ሴት ልጅ አጸያፊ ናት የሚል የለም። ሴቷን በፍጹም እንደዛ አይላትም። ሴት ልጅ ውድ ነች ብሎ ነው የሴቶች ምዕራፍ ላይ በማንስትሬሽን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሴት ሲናገሩ አጸያፊ ናት ሳይሆን ውድ ፍጥረት ነች ነው ያሉት። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ተክረሁል በናት ፈኢነሁነ አልሙእኒሳቱል ጋሊያት። አረብ ሀገር የምትኖሩ ሙስሊሞችም ክርስቲያኖች ሴቶች ልጆችም ትሰማላችሁ። ጋሊ ነው ይሄ ነገር ሲሉ ምን ማለት ነው? ልጆች እስኪ ኮሜንት ላይ ጻፉት። ጋሊ ማለት ነው ትርጉሙ ይጽፉልሃል። አሁን ሙስሊሞችም ክርስቲያኖችም የማዳም ቅመሞች ጋሊ ማለት ነው። ይሄ ኮሜንት ላይ ውድ ማለት ነው። ሴት ልጅ በእስላም በዚህ ቃል ነው የተገለጸችው። ላሳይ ይችላል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ የዚህ ዓለም ውድ ፍጥረት ነች ብሎ ነው የገለጿት። ላ ተክረሁል በናት ፈኢነሁነ አልሙእኒሳቱል ጋሊያት። እንደ መጽሐፍ ቅዱስ ከተባለ ሴቶች እርኩሶች ናቸው ተብሎ ነው የተገለጹት። አንደኛ በምትወልድ ጊዜ እርኩስ ነች። የወር አበባን በምታይ ጊዜ እርኩስ ነች። ከእርሷ የሚወጣውን ደም ቢል ችግር የለውም ነበር፣ እንስማማለንሽ። ያ ነገር ደም ነው፣ ደም እርኩስ ነው። ግን ነገር ግን መጽሐፍ ቅዱስ ላይ እንደዛ አይደለም። ደሙን ሳይሆን እርሷን ራሷን ነው እርኩስ የሚላት። ተመልከቱ፣ ማስረጃ ላሳያችሁ። መጽሐፍ ቅዱስ ላይ ያውና ምን ይላል እግዚአብሔር እዚህ ጋር ስለ ወር አበባ እየተናገረ ያለ ሴት ፈሳሽ ነገር ቢኖርባት አለ። ስለ ወር አበባ ማለት ነው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው አለ እግዚአብሔር። የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው አለ። የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው አለ። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትም መኝታ ሁሉ እርኩስ ነው። ያ ሰላም። አሁን ስለዚህ አየህ አይደል እስካሁን እርኩስ ነው ያለው። እርሷን የሚነካት እርሷን የደሟን ምናምን ነው አይደለ? እርሷንስ እርኩስ ያላት መጽሐፍ ቅዱስ የት ነው? ኑ እዚህ ጋር ተመልከቱ። ኑ እዚህ ጋር ተመልከቱ። ሴትም አለ ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈሳሽ ወይንም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች። ምንድናት? እርኩስ ናት ብላችሁ አንድ ኮሜንት ላይ ጻፉት። ይቅርታ ለክርስቲያን ሴቶች ክብር ሲባል እንዳትጽፉት ይቅርታ። ግን መጽሐፉ ያው እርኩስ ናት ብሎ መጽሐፍ ሴቷን ራሱ ይገልጻታል። እርኩስ ናት። ከምን የተነሳ ነው እንደዚህ ያለው? ላይ አነበብከው እኮ ከደሙ የተነሳው ከፈሳሹ ከርግማን ከደሙ የተነሳ ነው እንደዛ ነው። አዎ ስለዚህ ስለ ደሙ ቢናገር ችግር የለውም ብዬ ነበር። ግን ናት ብሎ ራሷን ያንኛው ከርግማን አሁን ጥያቄውን ሽፍት አረከውና ወደዚህኛው መጣ። ሁሱ እኔ እዛ ላይ ቁሜ አተረጓጉም አልተረዳኸውም።
በዛው ይሁን እኔ ልከራከርህ አይደለም፣ ግን ደግሞ አንዳንዴ የምትረዳበት መጽሐፍ ቅዱስ እንዴት ነው የሚረዱት ብለህ ብትጠይቅ ጥሩ ነው። ይሄንን እነሱ እንዴት ነው የሚተረጉሙት ብለህ ብትል ጥሩ ነው። እኛ አይደለም የምንረዳው፣ ራሱ መጽሐፉ ያስቀምጠው ነገር ነው። እሺ ምን አይውል ከላይ ሲጀመር ቅድም እንደዚህ ያላቸው መስዋዕቱን የሚሰሩትን ነው። የሚሰሩት ደግሞ ቅዱስ መስዋዕት ስለሆነ ስለዚህ የተቀደሰ መስዋዕት ስለሆነ አንደኛ አካል ጉዳተኛ ናቸው፣ መስራት አይችሉም፣ ይደክማል፣ አጋዥ የለም፣ አንድ ሰው ነው የሚገባ። ወደ ቅዱስ ቅዱሳን ሊያዘጋጁ የሚችሉ መስዋዕቱን የሚያቀርቡትን ሲመርጥ ነው እንጂ እንደው እናንተ እንዲህ ናችሁና የረከሳችሁ ማለት አይደለም። ከላይ ጀምረህ እንዴት እንዳዘዘው በደንብ ማየት አለብህ እያለ ራሱ መጽሐፍ ቅዱስ ይመልስልሃል። አንተ የምትፈልገውን ብቻ ነው ቆርጠህ ያየኸው። እኔ እኮ ሰምቻለሁ። እንዴ ታዲያ እንዴት ቅዱስ መስዋዕት የሆነ ካይኑ መጭማጫ ያለበት አካለ ስንኩል አንደኛ መስራት ይደክማል፣ መስራት አይችልም፣ የሚያግዝ የለም። ቅዱስ ቅዱሳን የሚገባ አንድ ሰው ነው። ስለ መስዋዕት ማዘገጃጀት ነው የሚያወራ። ለመስዋዕት ደግሞ እርኩሶች እንዴ ምን ሆነ ነው ይኸውልህ ይሄ ሲናገር በብሉይ ኪዳን ይኸውልህ ልንገርህ ሁሱ አንዴ ትንሽ ደቂቃ ስጠኝ ታወራለህ። አንተ ጥሩ ልጅ ነህ አንተ እውነት ለመናገር እግዚአብሔርን ትንሽ አዳምጠኝ። ቆይ ልንገርህ ነገሩን ክሪል ላድርግልህ። ይሄ የሚያወራው ስለ ብሉይ ኪዳን ሕግ ነው። አሁን እኛ ያለንበት ደግሞ የአዲስ ኪዳን ላይ ነን። እኛ የምሕረት ዘመን ላይ ነው። አሁን የብሉይ ኪዳን መስዋዕት የለንም። በደንብ አድርጌ ልንገርህ። ነገር ግን ይሄ የተነገረው መስዋዕትን ስለማዘጋጀት ነው። ችግር የለም ተከታይ ስላለ ሰላም ነው ወንድሜ አለ። እኔን ጌታ እንዴት አለ? ጾም አሪፍ ነው። ምንድነው ሴት ልጅ በክርስትና የኃጢአት ሁሉ መነሻ የሆነችው? የኃጢአት ሁሉ ቆይ ከምን አንጻር እንደሆነ እሱ እዚህ ላይ ቁመን አሁን እንትኑ እንዳይዘባረቅ ቆይ እዚህ ላይ እንቁምና ያንኛው ያልተባለ ስለተባለ ያ የተባለው በብሉይ ኪዳን ነው። በብሉይ ኪዳን አይ በብሉይ ኪዳን ቆይ በብሉይ ኪዳን በእናንተ አስተምሮ መሰረት ኢየሱስ ክርስቶስ ነበር አይደል? እግዚአብሔር ነበር። አዎ። እና ይህንን ሕግ ያወጣው እግዚአብሔር ነው አይደል? እግዚአብሔር ዛሬም አለ፣ ወደፊትም አለ፣ ሁሌም የነበረ ነው። በአዲስ ኪዳን ደግሞ ይህንን ሕግ ያወጣው ማን ነው ያልኩት? አባ እግዚአብሔር ነው ያወጣው። ቆይ አንዴ ወደ ሕጉ እንመጣለን። ይሄንኛው ኖ አንዴ አሁን አይኑ ችግር የለም። እኔና ሁሱ አንድ ነን። መጽሐፍ ሁሱ ምዕራፍ 10 ቁጥር 30 እኔና ኧረ ተው የኢየሱስን አቃቱ ብሉ ላስረዳ በደንብ አድርጌ። እውነት እኮ እየጠየኩ እኮ ነው ገና ሳልጠይቅህ ገና አይኑ መጭማጫ የሆነ ሰው ወይ ደግሞ መጭማጫ ማለት አይኑ ደቃቃ የሆነ ሰው ምን በደለ? በስነ ስርዓት ያያል። አይኑ የአንድ ሰው ትልቅ ነው፣ የአንድ ሰው ትንሽ ነው። ምን በድሎ ነው የማይገባው? በጣም ጥሩ። አሁን ጠይቀኛል። ትንሽ ጊዜ ስጠኝ በል። እኔ እንደሰማሁ አጥር አድርገህ አሁን እንትን እንዳትለኝ ሳልኖር እንደባለፈው አርቅቄው ልምጣ ምናምን እንዳትል አጥር አድርገህ በዚህ አለልም የኔ ጌታ በጣም እወዳችኋለሁ። የምሬን ነው እግዚአብሔር በሚያውቀው። እሺ የኔ ጌታ ምን መሰለ አሁን አይነ መጭማጫ ከምን የሚባለው ምን መሰለ በብሉይ ኪዳን መርገም የሚባል ሕግ አለ። ሰዎች እግዚአብሔርን ሕግ አላውቅ ሲሉ በለምጽ ይመታሉ። በዛ ምክንያት ወደ ቅዱስ ቅዱሳን መስዋዕት ገብተው ማዘጋጀት አይችሉም። በለምጽ ይመቱ ነበረ በብሉይ ኪዳን። እኛ ሕግ አለ በብሉይ ኪዳን አይደለም። አሁን አይኑ ደቃቃ የሆነ ሰው የምን ለምጥ አለበት? ምን አደረገ? አይኑ መጭማጫ አይኑ የጠበበ እኮ ማለት ማየት የተሳነው ነው እኮ ነው። ወደ ቅዱሳን ገብቶ መስዋዕት ማዘጋጀት ማየት የተሳነው ማለት አይደለም። ተው አማርኛ እንችላለን። አማርኛማ በአንድ ሀገር ወንድም ማለት አብረን እየኖርን ለምን እኮ አይኑ መጭማጫ ማለት አይኑ ደቃቅ የሆነ ሰው አይኑ ትልቅ ያልሆነ ሰው ማለት ነው። የመጀመሪያ ለእግዚአብሔር መስዋዕት የሚያዘጋጅም ሆነ መስዋዕቱ የተመረጠ ነው። ከበጉ ጀምሮ የብሉይ መስዋዕት ካነበብከው ቀንዱ ያላከረከረ እሱን አላልኩም። ለእግዚአብሔር ንጹህ ነገር መች ታስወራኛለህ? አሁን እንዴት አድርጌ ላውራታ ልናገር ታዲያ? እሺ ተውት በቃ ይሄንን እንተውና ቅድም ስለ ሴት ልጅ አንስተው ነበር አይደለ? ይሄንን በቃ ፎር ዘ ሴክ ኦፍ አርጊመንት ፎር ዘ ሴክ ኦፍ አርጊመንት በቃ እዚህ ጋር 1203 ስላለ ተረተናል። በቃ በእሱ ሐሳብ ተረተናል። አሁን ቅድም ስለ ሴት ልጅ አንስተው ነበር እስልምና ላይም እንደዚህ አለ ምናምን ብለው። ለምንድን ነው ሴት ልጅ ደካማ ተደርጋ የተፈጠረችው በመጽሐፍ ቅዱስ መሰረት? ንገሩኝ እስኪ አባ።
ደካማነት በእስልምና እኮ ሴት ልጅ ጎደሎ እኮ ናት። ለምንድን ነው የሚንጠለጠሉት? በእስልምና ያለው እንመጣለን። ለምንድን ነው ከዛም ጋር ከምን አንጻር ነው እረዳሃለሁ። እኔ በእስልምና እኮ ንገሩኝ፣ ከምን አንጻር ነው? ኧረ አንዴ አባ ምን ንገሩኝ፣ ከምን አንጻር ነው ከምን አንጻር ነው ደካማ የሆነችው? መጽሐፉ እዛው ላይ ያለልህ አይደል? ደካማ በምን እንደሆነ እኮ ንገሩኝ፣ ከምን አንጻር ነው? አይው አንጣና የኛ በሴቶቻችን ይኸውልህ ነቢያት አሉ፣ ሴቶቹ ገብቷል አይደል? አልተባሉም። አባ ኧረ አባ ትልቅ ሰው ነው። አልተጠየቁም። የጠየቁት ጥያቄ ምንድን ነው? አንቱ አትበለኝ። አሁን ቄሱን አመተን አዝረከረክናቸው ለማለት ነው። ተው እንዲህ አይነት ፖለቲካ። እሺ ችግር የለም። ከምን አንጻር ነው ደካማ የተባለችው? ኧረ አንዴ ምን ሆነዋል? ከምን አንጻር ነው ደካማ የተባለችው? አይሽ መጀመሪያ አመናችሁ፣ ያንን አመንክ ስህተት እንደሆነ ያንኛው የመስጠት በቃ ሰው ተረቷል። ይሄ ስህተት ነው ትክክል ነው ሳይሆን ሰው ተረቷል። አምናሃል? ሰው ተረቷል። ማመን በቃ ይቅርታ ጠይቁ። ዋሽተናል፣ ይቅርታ ብላችሁ ጠይቁ። ለምኑ? ይቅርታ ጠይቁ። ለምኑ? ይቅርታ ጠይቁ። ለምኑ? ይቅርታ ጠይቁ። እሱ አሎ አንዴ ወይዬው እሱ አዴ ልጆች ታብ ለምን አታደርጉም? ገስት ላይ ሰው አይታይም። ታብ ብታደርጉ የተሻለ ነው። ለማንኛውም መጽሐፍ ቅዱስ ወደ መቅደሶቼ እንዳይገቡ ብሎ ከጠቀሳቸው ሰዎች መካከል አጭር ሰዎች፣ አይነ መጭማጫ፣ አፍንጫ ደፍጣጣ፣ በደንብ አዳምጥ ሳልኖር እከካም፣ ቋቁቻም በራሱ አምላክ ወዶና ፈቅዶ በፈጠረባቸው አፈጣጠር ከፈጠረ በኋላ እነዚህን ከመቅደሶቹ ሲያግዳቸው እናያለን። ወደ መቅደሴ እንዳይገቡ አለ። ወደ መቅደሴ እንዳይገቡ ያለበት ምክንያት ምንድነው? እርኩሶች ስለሆኑ ስለሚያረክሱ መቅደሶቼን ብሎ ተናገረ። ገብተዋል አይደል? ይሄ ትክክል ነው ወይንስ ስህተት ነው? ለመጨረሻ ጊዜ ተናገር ሳልኖር ያው ድል እየሰጠው ነው እንድትል እርኩሶች ስለሆኑ መቅደሴን ስለሚያረክሱ የሚለውን ሲያሳየን እስቲ ላንበው። እስቲ አሳየን። እርኩሶች ስለሆኑ መቅደሴን ስለሚያረክሱ የሚለውን አሳየን። በደንብ አሳይሃለሁ። ና እስኪ እርኩሶች ስለሆኑ መቅደሴን ስለሚያረክሱ የሚለውን። አዎ ያረክሳሉ እያለ ቃል በቃል እንዳይገቡ ካለ እርኩሶች ስለሆኑ መቅደሴን ያረክሳሉ። ይኸውልህ በደንብ አዳምጠኝ። እርኩሶች ስለሆኑ መቅደሴን ያረክሳሉ የሚለውን ታሳየን። አዳምጠው። ወደ መቅደሴ እንዳይገቡ ብሏል አላለም? እርኩሶች ስለሆኑ መቅደሴን እንዳያረክሱ የሚለውን ነው የምታመጣ። አሳየን፣ እንመማርበት። ሁሱ ጿሚ ነህ፣ እንደራረቅ። ችግር የለው። መቅደሴን ያረክሳሉ ብሏል እግዚአብሔር እና ላሳየን። እርኩሶች ስለሆኑ መቅደሴን ቅድም ያልከውን ሽፍት አታርግ። ሁሱ ቅድም ያልከውን አንተ ያረክሳሉ ማለት ነው። እርኩሶች ስለሆኑ መቅደሴን እንዳያረክሱ የሚለውን አንተው አዳምጠ የፊደል ልጅነት ልትጫወት ነው። ያረክሳሉ ማለት ነው። ኧረ ተው፣ ትልቅ ሰው ነህ። ተው፣ የተከበርክ ኢማም ነህ። እውነት ትልቅ ሰው ነህ ትንሽ ነው የሚለውን ተውና ያረክሳሉ ብሏል አላለም እግዚአብሔር መቅደሱን? እርኩሶች ስለሆኑ መቅደሴን ያረክሳሉ ብለሃል አንተው። አዎ በደንብ አድርጌ ያሳይሃለሁ። ና መቅደሴን ያረክሳሉ ብሏል እግዚአብሔር። ና ያ ደግሞ ላሳይህ ነው። እና ከዚህ ጀምረህ አንብበው እግዚአብሔር ምን እንደሚል ጉድ ተመልከቱ። ከዚህ ጀምረህ እግዚአብሔር ሙሴን እንዲህ ብሎ ተናገረው ከሚለው ጀምረህ አንብብ ሳልኖር። እግዚአብሔር ሙሴንም እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ ብትወልዳቸውም ኑሮ ያለበትን ሰው ሁሉ የአምላኩን እንጀራ ያቅርብ። ይሄ መስዋዕት ስለሚያቀርቡት ነው ዘንድ አይቅረቡ። ምንድነው የሚል? የአምላክን እንጀራ ያቀርቡ ዘንድ አልጨምርም ወንድም ያልጨምርም። እሺ በቃ እሺ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ ብትወልዳቸው ኑሮ ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይም
አንካሳ ወይም አፍንጫ ደፍጣጣ ወይም ደግሞ ትርፍ አካል ያለው ወይም እግረ ሰባሪ ወይም እጅ ሰባራ ወይም ደግሞ ጎባጣ ወይም ደግሞ ድንክ ወይም ደግሞ አይነ መጭማጫ ወይም ደግሞ እከካም ወይም ደግሞ ቋቁቻም ወይም ጃንደረባ በኢየሱስ ስም ጃንደረባ ምንድን ጃንደረባ ማለት እሺ ጃንደረባ ማለት ብልቱ የተቀጠቀጠ ኦኬ እሱንም እንዳይቀርብ ብሏል እግዚአብሔር ብልታቸውን ለመስዋዕት የሰጡ ማለት ነው እንጂ ሁለት ጃንደረባ በሁለት ነው የሚፈታ ብልታቸውን ለመስዋዕት የሚሰጡ አሉ ብልታቸውን ለመስዋዕት የሚሰጡ ነበሩ እነሱን ነው ብልታቸውን ለመስዋዕት የሰጡን ቢለቱ ጋር ያለው ለምን ተዋሻለህ ሌላ አለ ሶስቱ ላይ ታገኘዋለህ አለ ብልታቸውን ለመስዋዕት የሰጡ ነበር እኮ እንዴ አለ ብለህ አታልፍም ማሳየቱ ጋር አንዴ አድሚኖች ትልቁ ላይ አድርጉኝ አድሚኖች ትልቁ ላይ ያው ለመክፈት አይመቸኝም ሁሱዬ ስራ ላይ ነኝ አመጣልሃለሁ ወንድም ማለት እኔ ይመቸኛል አሳየኝ እንዴ ተዘጋጅቼ ቆይ እመጣለሁ አለ ቆይ አዳምጠኛው ይኸውልህ ሁሱ አሁን ጥያቄ የት ላይ ነው ጃንደረባው ላይ ነው ወይስ እዛኛው ላይ ነው አሁን ሳታሳይ አታልፍም ቆይ አሳየቱ ጋር ነው ያለው አይ ሁሱ አልተግባባንም በቃ መጨቃጨቅ እኮ አይጠቅመንም ወንድሜ ነው ተግባብተናል ማስረጃ ብቻ ነው የጠየቅኩህ አልተግባባንም አትበል የት ጋር ነው ጥያቄ ስለ የት ነበር ልታሳየኝ የመጣህ እርኩሶች ስለሆኑ ማሳየና ከራሴ የሚለው ነበር እንዴ አለ ብለሃል ከራሴ የምትጨምረውን እያሳየህ ነው የምትሄደው የት ጋር ነው እኮ እዛ ጋር እንረዳዳና ደግሞ ያንኛውን አመጣልሃለሁ አምጣ አሁን እያመጣህ ነው የምትሄደው ከላይ እያጠራህ ነው የምትሄደው ምን ልታሳየኝ ነበረ ሁሱ የመጣ ነው መጀመሪያ አሳይና አሁን የተናገርከውን አሳይ እንዲህ ፊደል እየተቆጣጠር ለመሄድ ከሆነ የሚመችህ እኔ ካንተ በላይ ነኝ ይበሳለሁኝ አሁን ይሄንን እየተናገርከውን አሳይ እዚህ ጋር ይኸውልህ ሁሱ ልንገርህ አሁን ይሄን ምን ልታሳየኝ ያመጣኝ ጊዜ ምንም አትነግረኝምና ሳልኖር ምንም አትነግረኝም አሳይ አሁን የተናገርከው ምን ልታሳየኝ ነው የመጣ ወንድም አለም ሁሱ አሳይ አሁን የተናገርከውን ማሳየት አትችልም ማለት ዋሽተሃል አልዋሸውም መቅደሴን ስለሚያረክሱ ወደ መቅደስ አይግቡ የሚል ታሳየን ነው የመጣ እንግዳውንስ ካልዋሸህ አሁን የተናገርከው የቱ ጋር ነው ያለው አሳየን እኔ እግዚአብሔር ነኝና ሙሴም ይህን ለአሮን ልጆቹ ለእስራኤል ልጆቹ ሁሉ ነገረው ከምን አንፃር ነው እንደዚህ ያለው አሁን ተረተው አንተ እንዳልከው አይደለም እርኩሶች ናቸውና መቅደሴን እንዳያረክሱ እነሱን እርኩስ አላለም ስለዚህ እንደ መቅደሶችን እንዳይረክሱ ብሎ ተናግሯል አይደለ እነዚህ ሰዎች ያረክሳሉ እርኩስ ናቸውና ይኸውልህ ሙሴ ምን መሰለ ካላይ ሲናገር መስዋዕትን የሚያቀርቡትን ዘረዘረ ወላላለም ስለነዚህ ስላጭር ሰዎችና ስለ ጃንደረባ ስለ ቋቁቻሞች መቅደሶችን እንዳያረክሱ ወደ መቅደሶች እንዳይቀርቡ ብሎ ከልክሏቸዋል አልከለከላቸውም ካልከሏቸዋል እኮ ትክክል ነህ ካልከሏል እኮ መጽሐፍ ነው እኮ አላሁ አክበር ወይ አለ አክበር እኮ ይክበር ችግር የለም ግን አዳምጠኝ እኔ አይክበር መቻልኩኝ ሁሉ እኔ አይክበር አልኩኝ አንድ ያስቡት ካለ ከይቅርታ ጋር አምላክ እሺ ራሱ ወዶና ፈቅዶ በፈጠራችሁ አፈጣጠር እንደገና ታረክሳላችሁ መቅደሶች እንዳትቀርቡ ሲል መቅደስ ማለት በእኛ መስጂድ አስቡት አጭር ሰው ነህና ወደ መቅደሴ እንዳትቀርብ አንተ አጭር ሰው መቅደሴን ታረክሳለህና ቢልህ ምን ትላላችሁ ያ ጀማ አምላክ ራሱ ወዶና ፈቅዶ በፈጠረኝ አፈጣጠር እንዴት ነው የሚያገለኝ አሁን ከእስላም አንፃር ያለውን ላስረዳችሁ በእኛ እውር ተብሏል ፍቀድልኝ አንዴ ስለሰማው አንዴ እሺ አንዴ የእስላምን ታላቅ ውበቱን ደግሞ በዚህ በኩል ልግለጽላቸው ችግር የለም እናውቀዋለን ችግር የለም ካወቀው ንገረኝ ና ሚውተናንሳ ካወቀው ኢስላም በዚህ በኩል ምን እንደሚል ንገረኝ ቀጥታ ና አውቀዋለሁ ይብላል ንገረኝ ኢስላም በዚህ በኩል ምን እንደሚል አታውቀውም ሚውተን አድርገህ ዝም ማለት አሁን ልንገርህ የኛ ነው ልንገር ያልኩህ ሁሱ የኛ ነው ልንገር ያልኩኝ እኔ ያንተ ማየ ነው እግዚአብሔር ነገረኝ እንደሱ አይደለም ሁሱ ወንድም አለም አንዴ ሰወድ ጾም ነው ደግሞ አዳምጠኝ ቆይ አንዴ አዳምጠኝ እንዳደክም ቆይ ልንገር አንዴ ትንሽ ደቂቃ አስተኝ አንድ ደቂቃ አስተኝ ወይ ሁለት ደቂቃ አስተኝ ፈቃደኛ ከሆንክ ልናገር ሁሱ ኦኬ ልናገር ልናገር ረበ ፈጣሪ
አውራ አልኩኝ እኮ ይኸውልህ ተናገር አልኩኝ። አብሽር። እሺ አመሰግናለሁ። አላህ ይባርክህ። ይኸውልህ ሁሱ ከላይ ሲጀመር የተናገረው መስዋዕቱን ለሚያቀርቡት ለሚሰሩት ነው። የእግዚአብሔር መስዋዕት ደግሞ የተባረከ ስለነበረ እነዚህ ያለባቸው አይግቡ። እነዛ ደግሞ በግል ስራቸው በለምጽ የተመቱ ነበሩ፣ ወደ መቅደሱ እንዳይገቡ። መስዋዕቱን ግን ይብሉ፣ እንጀራውን ይብሉ፣ ነገር ግን ማዘጋጀት አይችሉም ነው ያለ። ከዛ አንፃር ነው እንጂ እነሱን እሱ የፈጠራቸው እሱ ነው። በራሳቸው በደል ምክንያት በለምጽ ተመቱ፣ ያ ችግር ደረሰባቸው። ስለዚህ ወደ መቅደሱ የማይገቡ ምክንያት መስዋዕቱን እንዳይሰሩ ነው የተባለ እንጂ እንዳይበሉ አላለም። ነገር ግን ቅድስተ ቅዱሳን ገብተው መስራት አይችሉም። አንደኛ ስለ ለምጽ አያወራም፣ ከራስህ እየጨመርክ ነው። ሁለተኛ እዚህ ቦታ ላይ በራሳቸው ኃጢአት ነው በዚህ የተመቱት አልክ። አጭር ሰው አጭር የሆነው በራሱ ኃጢአት ነው እያልከን ነው? ወይኔ በፈጣሪ! አይ አጭር ሰው በራሱ ኃጢአት ሆነ እያልኩ አይደለም ሁሱ። ወደ ለውልህ የእግዚአብሔር መስዋዕት ኃጢአት ነው ብለናል። ቆይ ቻይናዎች አይነ መጭባጫ የሆኑት በራሳቸው ኃጢአት ነው? አይነ መጭማጫ ሁሱ አይነ መጭማጫ ሲል መጽሐፉ እንዴት መሰለ የሚፈስ ነገር ያለውን ነው እና ለማየት ደግሞ የሚያዳግተዋል አይደል? ለዛ ነው እንደሱ ብሎ ይፈታልህ ማን ነው? እዛው አለልህ እኮ ሁሱ እዛው ምን ይሄ እኮ ይፈታ እዛው ላይ ያለው ነው አይልም። አንተ አልክ አለ ቃሉ ሲናገር አንተ አልክ ይላል። ይሁዳን ሲጠይቁት ይዘውት ፈሪሳውያኖች አንተ ኢየሱስ ነህ አሉት። አንተ አልክ። አይ ሁሱ ከመጽሐፍ ቅዱስ እየኮረሽክ ቃሌም እውነት ነው እያልክ እያወራህ ነው። ኧረ ተው፣ ቁርአን እየኮረሽክ ኢየሱስ የተናገረውን ቃል ወደ አንተ ወስዳለህ። ይሄ ራሱ ምን ማድረግ አይቻልም። እንዴ ነው አምላክ በፈጠረህ አፈጣጠር ራሱ እርኩስ ነህ ሲል አስበዋል። አምላክ በራሱ በፈጠረህ ወዶና ፈቅዶ በፈጠረህ አፈጣጠር ያረክሳሉ እነዚህ መቅደሶችን እንዳይቀርቡ አለ። አሁን አጫጭር ሆነው የተፈጠሩ ክርስቲያኖች ይሄን ቢያነቡ ምንድነው ስሜታቸው? ቢያንስ ለስሜታቸው ሲባል ይሄ ጥቅስ መውጣት አለበት። እኔ እንደ ሐሳብ ለክርስቲያኖች አጭር የሆነ ሰው ይሄን በሚያነብ ጊዜ፣ እውር የሆኑ ሰዎች ይሄን በሚያነቡ ጊዜ ወደ መቅደሶቼ እንዳይቀርቡ እንዳያረክሱ እነዚህ ሰዎች እንዳይቀርቡብኝ ብሏል እግዚአብሔር። ራሱ ወዶና ፈቅዶ ፈጥሯቸው ለሽ እንደ ኢስላም ካላችሁ ግን ይሄ በፍጹም አይቻልም፣ አይፈቀድም። ማንኛውንም ሰው አላህ Subhanahu Wa Ta'ala ራሱ ወዶና ፈቅዶ በፈጠረው አፈጣጠሩ እርኩስ ነውና ይሄ ወደ መቅደሴ ወይንም ወደ መስጂዴ መሪ ይሆን ዘንድ መስዋዕትን እንዳይቀርብ ዘንድ እንዳይቀርብ አላለም። መስዋዕት እንዳቀርባለን እኛ ለምሳሌ ለአምላካችን አላህ Subhanahu Wa Ta'ala ግን ያንን አጭርም ሰው ይሁን አይነ መጭማጫ ይሁን ድንቅ ይሁን እሱ ጉዳዩ አይደለም። አላህ Subhanahu Wa Ta'ala ወታቻለና ይሄን ይመስላል። ለማንኛውም እስላም በዚህ በኩል ምን ይላል ከተባለ ነብያችን ሰለላሁ ዐለይሂ ወሰለም ባጭር ቃል ገልጸውታል። ለላህ ላ ينظر الى صوركم والى اجسامكم ولكن ينظر الى قلوبكم واعمالكم አሉ። አላህ እናንተን ወደ ውጭ ተክለ ሰውነታችሁ ወደ አካላዊ ቅርጻችሁ አይመለከትም አሉ። ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። አምላክ አላህ Subhanahu Wa Ta'ala ራሱ ወዶና ፈቅዶ በፈጠረኝ አፈጣጠር በፍጹም ከሌሎች አለየኝ። ወታቸው አይደለም ያ እሺ እሰየው ቀንሻለሁ ግን እሺ ማሄር አለ አስራርና አይቼው ነው የምጨርሰው በላ ማለት ነው። الحمد لله رب العالمين الرحمن الرحيم مالك يوم الدين السعودية ትንሽ ጠበብ ምን ታረጋለህ? مكة كوزان أدراجنا والله አንተ ነው እንት والله سعودية زان أدراجنا بريدة እሱ አንተ ያው والله በመካ ምድር ላይ والله والله